ግሎባል ባንክ ኢትዮጵያ በአንድ ዓመት ሳይታወቅ ከ2.5 ቢሊዮን ብር አካባቢ የተከፈለ ካፒታል ዘሎ 5 ቢሊዮን ብር ስለመድረሱ ሰምተናል። ይኸው የባንኩ ኦዲትድ ፋይናንሻል ሪፖርት ይፋ ተደርጓል። እዛም ላይ ካፒታሉን ማሟላቱን ተመልክተናል። በዛሬው ቪዲዮ እንግዲህ የግሎባል ባንክ ኢትዮጵያን ኦዲትድ ፋይናንሻል ስቴትመንት አብረን እንመለከታለን። ቪዲዮውን እስከ መጨረሻ ተከታተሉት። እርኒንግ ፐር ሼሩ የተከፋፈለውን የትርፍ ክፍፍል የምትሰሙ ነው የሚሆነው። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። ለቻናሉ አዲስ ከሆናችሁ ታዲያ ሰብስክራይብ የምትለውን በተን ተጫኑ እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። በመጀመሪያ እንደተለመደው እንግዲህ የባንኮቻችን ኦፕሬሽን ወይ ደግሞ የዕለት ዕለት ስራቸውን የምንለካበት አንዱ የቁጠባ የመሰብሰብ አቅም ነው። ከዚህ አንጻር በምትመለከቱበት ሰዓት እንግዲህ ግሎባል ባንክ ኢትዮጵያ በዚህ ዓመት በታሪኬ ታይቶ የማይታወቅ አይነት እድገትን ነው ያሳየውት የሚል ነገር ነግሮናል። ይህም የ41 በመቶ እድገት ወይ ደግሞ አዲስ ቁጠባ ከ7 ቢሊዮን ብር በላይ 7.5 ቢሊዮን ብር ሰብስብ ያለው የምትል ነገር ነግሮናል። ማለትም በ2024 የፈረንጆቹ ዓመት 18 ቢሊዮን ብር የነበረው ጠቅላላ ቁጠባይን በዚህ አንድ ዓመት ግን ወደ 25.7 ቢሊዮን ብር እንዲደርስ አድርጌዋለሁ የሚል ነገር ነግሮናል። የግሎባል ባንክ ኢትዮጵያን ቁጠባ ስትመለከቱት እንግዲህ አንድ ትንሽ ትኩረት የምትፈልግ ነገር ግን ውስጡ ታገኛላችሁ። ይህንን ገንዘብ ይህንን የተባለውን 7 ቢሊዮን ብር አዲስ ገንዘብ ከየት ነው ያመጣው የሚለውን ነገር መመለስ ያስፈልጋል። ለባንኩ ትርፋማነት፣ ለባንኩ ውጤታማነት ለነዚህ ለሚያስገኛቸው ቁጠባዎች የሚከፍለው ወጪ ያለና ያ ወጪ ሊታወቅ ይገባል። ስትመለከቱ ኦዲትድ ፋይናንሻል ሪፖርቱን ሄዳችሁ ስትመለከቱት የዲማንድ ዲፖዚት የሚባለው ቁጠባ በ2024 2.7 ቢሊዮን ብር ነው። ይሄኛው ከ1 ቢሊዮን ብር በላይ ጨምሮ 4 ቢሊዮን ብር ደርሷል። ይሄኛው ዲማንድ ዲፖዚት እንግዲህ ስቲል ከባንኩ ለሆኑ ሰዎች ስቲል የሆነ ነገር ያደርጋል፣ የሆነ ነገር ሊያደርግላቸው ቃል የገባላቸው አይነት በሏቸውና ለተጠቃሚው ወይ ደግሞ ለቆጣቢው ያደላ አይነት የዲፖዚት አይነት ስለሆነ ብዙ ባንኮች ላይ መርጡት ይችላሉ። በአንድ መልኩ ጥሩ ነው። በጊዜያዊነት ሊኩዊዲቲ ሊሰጣቸው ይችላል ለባንኮቹ ማለት ነው። ብዙዎች የሚመርጡት ቁጠባ የሚባለውን ይሄ ኖርማል ሴቪንግ ዲፖዚት የምንላት 7 በመቶ ብቻ ወለድ የምትከፍለዋ ያቺን አካውንት ነው ብዙዎቹ ባንኮች እንድንከፍት በየመንገዱ የሚወተውቱን። ይሄኛውን ስትመለከቱት እንግዲህ እንዲሁ ከነበረበት 7.7 ቢሊዮን ብር ወደ 8.5 ቢሊዮን ብር ማደጉን ነው የተመለከት ነው። እድገቱ ብዙም አይደለም። 1 ቢሊዮን ብር የማይሞላ ገንዘብ ነው ከዚህ ዘርፍ ባንኩ ያሰባሰበው ማለት ነው። ስፔሻል ሴቪንግ የሚባል ለእኔ አዲስ ብትሆንም ይችኛው 195 ሚሊዮን ብር ተነስቶ ወደ 208 ሚሊዮን ብር ደርሷል ተብሏል። ስፔሻል ሴቪንግ ለመሆኑ ምን እንዳለው የባንክ ውስጥ የምትሰሩ ሰዎች ብትነግሩን ደስ ይለናል። በጣም አስፈሪው ነገር እዚህ ጋር ነው። እንግዲህ ቅድም ልነግራቸው የፈለኩት የግሎባል ባንክ ትልቁ ገንዘብ የመጣው ከፊክስድ ታይም ዲፖዚት ነው። ከነበረበት 7.5 ቢሊዮን ብር በዚህ አንድ ዓመት ውስጥ ኦልሞስት እጥፍ ላይ ከነገርኳችሁን ወደ 7 ቢሊዮን ብር አካባቢ ገንዘብ ውስጥ አብዛኛው የመጣው ፊክስድ ታይም ዲፖዚት ነው። 12.8 ቢሊዮን ብር ነው በ2025 ማለት ነው ከፊክስድ ታይም ዲፖዚት የመጣው ከ7.5 ተነስቶ። ይህን ገንዘብ በምትመለከቱት ሰዓት ኦልሞስት 5 ቢሊዮን ብር አካባቢ ነው። ስለዚህ ባንኩ 2 ቢሊዮን አካባቢ ነው ማለት ነው እንደ ኖርማል ቁጠባ ከባንኮች ጋር ተወዳድሮ እያመጣው። ይሄ ገንዘብ ማለት ፊክስድ ታይም ዲፖዚት ግሎባል ባንክ ኢትዮጵያ ከፍተኛ ወለድ ይከፍልበታል። ይህንን ገንዘብ ሲያበድረው እንግዲህ ሜይ ቢ ከ15% በታች የሚወስደው አይመስለኝም። ፊክስድ ታይም ዲፖዚቱን መልሶ ሲያበድር ከ20% በላይ ካላበደረ በስተቀር ባንኩ አትራፊ እንዳይሆን ሊያደርገው ይችላል። ለባንኮች በጣም ጉዳት ስላለው ማለት ነው። ይሄኛው በብድር ደረጃ እንዲሁ ተጨማሪ 4 ቢሊዮን ብር ያበደረበት አመት ነው ይሄ የባለፈው አመት። ከዚህ 20 ቢሊዮን ደርሷል ማለት ነው። በዚህ የተነሳ ጠቅላላ ውጭ ያለው ብድሩ ከዚህ ውስጥ አብዛኛው ለውጭ ሀገር ንግድ 38 በመቶ፣ ለሀገር ውስጥ ንግድ 30 በመቶ ንግድ ላይ በጣም እንደሚያተኩር እንደዚሁ ሊያሳየን ይችላል ማለት ነው። ግሎባል ባንክ ኢትዮጵያ በዶላር ግኝት አንጻርም ጥሩ እምርታን አሳይቷል። 13 በመቶ የሚሆን እድገት በ2025 እንዳሳየ ነው የሰማ ነው። ወደ 112 ሚሊዮን ብር 100 ሚሊዮን ሊሞላ ትንሽ ነበር የቀረው። በቀደም ዓመት 90 ምናምን ሚሊዮን ነበር። በዚህኛው 112 ሚሊዮን ደርሷል። ይህም ጥሩ የሚባል እምርታ ሆኖ ሳለ ግን ዶላሩ ከየት መጣ የሚለውን ነገር ስንጠይቅ ሌሎች ጋር ባልተለመደ መልኩ ሜቢ እስካሁን ከሰራኋቸው ጋር ለማለት ፈልጌ ነው 63 በመቶ ያው ከውጭ ሀገር በተለያየ መንገድ የሚላክ ፈንድ ትራንስፈር ሲሆን
20% የሚሆነው ገንዘብ ግን ከኢንተርባንክ ላይ የተገኘ ነው ይላል። ይሄ ማለት እንግዲህ ባንኩ ዶላርን ኢትዮጵያ ውስጥ ካሉ ከሌሎች ባንኮች ሲገዛ ነበር ማለት ነው። ይሄ ደግሞ ትንሽ ዋጋውን ውድ እንደሚያደርግበት አስባለሁ። ይሄም ለባንኩ በአንድ መልኩ ጉዳት ነው። ኤክስፖርት 16% ይዛል። ከካሽ ፐርቼዝ አንጻር በጣም ዝቅተኛ አፈጻጸም እንዳለው መመልከት ትችላላችሁ። 1% ብቻ ነው ማለት ነው። የባንኩ ሀብትም ቢሆን እንዲሁ ወደ 10 ቢሊዮን ብር ጭማሪ አሳይቷል። ሁልጊዜም በተደጋጋሚ እዚህ ቻናል ላይ እንደምላችሁ ሀብት ሲባል ቅድም የነገርኳችሁ ወደ 4 ቢሊዮን ብር ጭማሪ ምንን ብድርን አበድሯል ስላችሁ አንዱ የሀብቱ አካል ነው። የ10 ቢሊዮን ብሩ ሀብት ውስጥ አበድሮ ያለው ሊያቢሊቲ ስለሚያጠቃልል ይሄንን ነገር እንዳትረሱ። ካፒታሉን ስንመለከት እንግዲህ የባንኩ ጠቅላላ ካፒታል ራሱ ሁሉንም መጠባበቂያዎችን ጨምሮ ወደ 6.6 ቢሊዮን ብር ደርሷል። ይሄ ሼርሆልደሮቹ የኔ ነው ሊሉት የሚችሉት ነገር ማለት ነው። እዚህ ውስጥ ግን የተከፈለ ካፒታል የሚባለው በ2024 ከነበረበት ቪዲዮን ልክ ስጀምር እንደተናገርኩት 2.4 ቢሊዮን ብር ብቻ ነበረ የባንኩ ሼርሆልደሮች በአጠቃላይ ያሰባሰቡት ያዋጡት ገንዘብ። ግሎባል ባንክ ኢትዮጵያ እንግዲህ በሚቀጥለው የፈረንጆቹ አመት 2026 5 ቢሊዮን ብሩን ካልሞላ ተብሎ ህጉ ላይ የተቀመጠውን የመታጠፍ ወይ ደግሞ በሌላ ባንክ የመገዛትን እጣ ፈንታ ሊገጥማቸው ከሚችሉ ባንኮች ውስጥ አንዱ ነበረ። ይሁንና የቀረችዋን ገንዘብ ማለት ይቻላል 2.6 የሚሆነውን በዚህ አንድ አመት ውስጥ አሟልቶ 5 ቢሊዮን ብር የተከፈለ ካፒታል ስለመድረሱ ነው ሰምተናል። እንዲያውም የዳይሬክተሮች የቦርድ ኦፍ ዳይሬክተርስ የምንላቸው ማለት ነው። እነዚህ ዳይሬክተሮች በአኑዋል ኦዲትድ ሪፖርቱ ላይ ምን ብለው ነው ያቀረቡት? እንዳጸደቃችሁት አላቅም 25 ቢሊዮን ብር እንዲሆን የተከፈለ ካፒታሉ ለውሳኔ ሀሳብ አቅርበዋል። ባለአክሲዮኖች ከሆናችሁ ስብሰባው ላይ ከነበራችሁ ስለ 25 ቢሊዮኑ ብሩ ምን እንደተባለ ንገሩን። ወሰናችሁ 25 ቢሊዮን ብር የተከፈለ ካፒታል ባንኩን ለማድረስ የሚለው ነገር ስላልነበርኩኝ እንዲላችሁ ስለማልችል ማለት ነው። በዚህ ወደ ፋይናንስ ስንሄድ ከነዚህ ከላይ የጠቀስኳቸው እንግዲህ ወጪ የበዛበት ስራ ሰርቷል ብያቸዋለሁና እንዴት ነበረ ስንል በገቢ ደረጃ የባንኩ ገቢ ያን ያህል ጨምሯል የምትሉበት አመት አይደለም። በቀደም አመት 4 ቢሊዮን ብር ነበረ ገቢው፣ በዚህኛው 5.5 ቢሊዮን ደርሷል። እርግጥ ከ1 ቢሊዮን ብር በላይ ጨማሪ ገቢን አግኝቷል። ከዚህ ውስጥ ግን ታዲያ በወለድ ያገኘው 77%፣ ፊና ኮሚሽኖች ወይ ደግሞ ከተለያዩ አገልግሎቶች ሞባይል ባንኪንጉ ከኤቲኤም ምናምን 16%፣ ሌሎች ገቢዎች ደግሞ 7% ይይዛሉ ማለት ነው። ወደ ወጪው ስትሄዱ በዚሁ አመት ያወጣው ወጪ ጠቅላላ 4.39 ቢሊዮን ብር ደርሷል። አስታውሱ ገቢያችን 5.59 ቢሊዮን ብር ነው። ስለዚህ ኦልሞስት የ1 ቢሊዮን ብር ልዩነት ነው የምትመለከቱት። በወጪ ደረጃ 1.2 ቢሊዮን ብር ተጨማሪ የወጪ እድገት የታየበት አመት ነበር ማለት ነው። ምን ላይ ያወጣው ብላችሁ ሄዳችሁ በምትመለከቱበት ሰዓት በተለመደው መልኩ ያው 60% አብዛኛው ባንኮች ላይ በተለመደው መልኩ 60% የሚሆነውን ገንዘቡን ያወጣው ኢንተረስት ለመክፈል ነው። እንዳልኳችሁ ደግሞ ግሎባል ባንክ ከፍተኛ ውድ ዋጋ አውጥቶ ብድርን ወይ ደግሞ ቁጠባን የሚገዛ ባንክ እንደመሆኑ ወጪው እዚህ ጋር አለ። ሳላሪ ወይ ደግሞ የሰራተኞች ጥቅማ ጥቅም ደሞዝን የመሳሰሉት 24% ሲይዙ ሌሎች ወጪዎች 16% ይይዛሉ ማለት ነው። በ2024 በ100 ሚሊዮኖች ወይ ደግሞ 879 ሚሊዮን ብር የነበረው የግሎባል ባንክ ኢትዮጵያ ትርፍ እንግዲህ በዚህ አመት 1.17 ቢሊዮን ብር ደርሷል። የ33% እድገትን አይተንበታል ማለት ነው። በዚህም የባንኩ ከታክስ በኋላ ከላይ ጠቀስኩላችሁ 879 ሚሊዮን ወደ 1.17 ቢሊዮን የሚለው ያልተጣራ ትርፉ ሲሆን ከታክስ በኋላ ግን ከ480 ሚሊዮን ተነስቶ 756 ሚሊዮን ብር የተጣራ ትርፍ ላይ ደርሷል ማለት ነው። ከዚህ ከነገርኳችሁ ውስጥ እንግዲህ ከዚህ ከ756 ሚሊዮን ብሩ በአመቱ 557 ሚሊዮን የሚሆነውን ነው የባንኩ ዳይሬክተሮች ቦርድ ማለት ነው ለዲቪደንድ እንክፈል ብሎ ሐሳብ ያቀረበው። ይሄ ገንዘብ ምን እንደተደረገ የማቀው ነገር የለም። ይሄንን ሙሉ 557 ሚሊዮን ሪካፒታላይዝ አድርገውት ነው ወይ 5 ቢሊዮን የሞላው? እሱን እንዳልኳችሁ እንግዲህ የባንኩ ባለ አክሲዮኖች ከሆናችሁ ታች ኮሜንት ሴክሽን ላይ ጻፉልን። የባንኩ አንድ አክሲዮን ግን ያተረፈው ትርፍ ያን ያህል እድገትን አላሳየም። ጥሩ የሚባል ነው። ከ213 ብር ተነስቶ 230 ብር ደርሷል። ከዚህ ቀደም ካሉ ሜቢ ሌሎች ከሰሯቸው ባንኮች ጋር አንጻር ስታወዳድሩት እንግዲህ ገና ሊሆን ይችላል። ይሁንና ግን አንድ አክሲዮን አትሊስት 23% ሪተርን ነበረው ማለት ነው። በዚህ በተጠቀሰው የፈረንጆቹ ጁን 2025 በተጠናቀቀው የበጀት አመት የባንኩ ባለ አክሲዮኖች ከሆናቸው የትርፍ ክፍፍሉ ምን ሆነ? እስቲ ኮሜንት ሴክሽን ላይ ያሳውቁን። የዛሬውን ቪዲዮ እኔ በዚሁ አጠናቅቃለሁ። ታዲያ ቻናሉን ሰብስክራይብ ማድረግ ከሀገር ውጭ ካላችሁ ጆይን ማለት እንዳትረሱ እያልኩኝ የምሰናበታችሁ ከንጋት ፖስት እኔ ገሜ በራሉ ነኝ።